ምን እንደነካኝ ባላውቅም ዛሬ ከእንቅልፌ በጠዋት ነው የተነሳው። ሊዱ ደግሞ ማታ ላይ ገብታ ነበርና በጣም ደክሟት ስለሆነ የምትተኛው በጠዋት መነሳት አትችልምና እንደዛ ደክሟ ልክ ሳያት አትሊስት ቁርስ እንኳን ሰርቼ ልንከባከባት ብዬ ወደ ኪችን ገባሁ። ይህን ሳምንት በጣም አድካሚ ስራዎች ስለነበሩብን ዛሬ ከቤት አንወጣም ተባብለናልና ቤት ውስጥ እረፍት ለማድረግ ካሰብንና ቤት ኳልን አይቀር ደግሞ ቆንጆ ቀን ማሳለፍ ስለፈለኩኝ ነው እንግዲህ በጠዋቱ እንደዚህ ምንጎዳጎዳ። የምታግዘኝ ልጅም በጠዋት ነበር የመጣችው። ታዲያ ከሷ ጋር ተያያዝ ነው የምላችሁ ይህን ቁርስ ለመስራት። እኔ ቁርስ ላይ እንጀራ ነገር መብላት ብዙም አያስደስተኝም እና በዛ ላይ እንጀራ ተደጋጋሚ መብላት የምወድ አይነት ሰው አይደለሁም። ለዛ ነው እንግዲህ ቆንጆ ፓንኬክ ለመስራት የወሰንኩ። እውነት ለመናገር እቃ ኦርደር አድርጌ ከሱቅ እስኪመጣልኝ ድረስ ሰዓቱ በጣም ሄዶ ነበር። ኦልሞስት ከቀኑ ወደ 7 ሰዓት ነበረ ከእንቅልፏ የቀሰቀስኳት። ለነገሩ ከምግብ ይልቅ እንቅልፍ ይበልጣል ባል ነበረ ድሮ። ሊዱንም ከቀሰቀስኳት በኋላ ድጋሜ እንዳተኛ አስጠንቅቂያት ምግቤን ወደ ማቀራረብ ሄድኩ። አሁን ላይ በህይወትሽ በጣም የሚያስደስትሽ ነገር ምንድን ነው ብላችሁ ብትጠይቁኝ ቤቴ ውስጥ የምወዳቸው ሰዎች ቤቴ መጥተው ከጓደኞቼ ጋር የኔ ከምላቸው ሰው ጋር ጊዜ እንደማሳለፍ የሚያስደስተኝ ነገር የለም ነው የምላችሁ። በቃ የሆነ ደስ የሚል ነገር አለ። ለዚህ ሁሉ ጊዜና ሰዓት ሰላማችንን ለሚሰጠን እግዚአብሔር ክብርና ምስጋና ለሱ ይሁን ነው የምለው። ቁርሴን በዚህ መልኩ ካቀራረብኩኝ በኋላ ሊዱ መጣች። በጣም ነበረ እውነት ደስ ያላት። በቃ ምንድነው ይሄ ሁሉ ነገር ስትለኝ ነበር። እንደምታዩት እንግዲህ ቁርሳችንን ማጣጣም ጀመረ። እውነት ለመናገር በጣም ጣፍጦን ነበረ ስንበላ የነበረው። ካላመናችሁኝ ራሱ ሊዱ ኮሜንት ላይ እባክሽ መስክሪ። ቁርሳችንን ከበላን በኋላ ቆንጆ ቡና መጠጣት ፈልገን ነበረ፣ ግን በመሀል መብራት ጠፋ። እሷም ላይቭ ገባች። መብራት ቢጠፋም እንግዲህ ቡናችን አይቀርብንም ብለን ማጫጫስ ጀመረ። ባይገርማችሁ ሊዱ ቡና በጣም ነው የምትጠላውና በእኔ ኃይልና ጉልበት ማለት ትችላላችሁ ቀስ በቀስ በማኪያቶ እያለማመድኳት ነው። እንደሱ ራሱ በቃ ምንም ልትለምድ አልቻለችም እና እንደምንም እንግዲህ አስለምዳታለሁ ብዬ ተስፋ አደርጋለሁ። ይህን ይመስላል እንግዲህ ውሏችን። ቴንክ ፎር ዋቺንግ ባይ